ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም ሰዓቱ ደርሷል ሲሉ ፕሬዝዳንቱ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም እንደምትችል በመግለጽ ከፍተኛ የሆነ ማስጠንቀቂያን ሰጥተዋል። ትራምፕ በሰጡት መግለጫ ኢራን ትልቅ ሀገር ብትሆንም የመዋጋት አቅም እንደሌላ በመጥቀስ ሀገሪቱ አዲስ ስምምነት እንድትፈጽምና የሆርሙዝን ሰርጥ እንድትከፍት የተሰጣት ቀነ ገደብ ማክሰኞ 8 ሰዓት ፒኤም ኢስተርን ታይም ላይ እንደሚያበቃ አስታውቀዋል። ጥቃቱ ዛሬ ሌሊት 9 ሰዓት ከ47 ላይ እንደሚጀምርና ከዚህ ቀደም ታይቶ የማይታወቅ እንደሚሆን የዛቱት ትራምፕ ከጥቃቱ በኋላ ኢራን ኃይል ማመንጫም ሆነ ድልድይ እንደማይኖራት ወደ ድንጋይ ዘመን እንደምትመለስ ገልጸዋል። ኢራን በበኩሏ የቀረበላትን ቀነ ገደብና ማስጠንቀቂያ ውድቅ ማድረጓን ተከትሎ መላው ዓለም በቀጣይ በሚፈጠረው ሁኔታ ላይ በከፍተኛ ጉጉትና ስጋት ላይ ይገኛል። ኢራን እርሷ አይፎክሩ ቀጥታ ወደ ተግባሩ ይግቡና እኛም የምንሰራውን ያዩታል ስትል በ10 ቀናቱ ቀነ ገደብ ወቅት መናገሯም ይታወሳል። እናንተስ ምን ታስባላችሁ? አሜሪካ እንደዛተችው ኢራንን ልታጥፋት ትችላለች የሚለውን ሐሳባችሁን ኮሜንት ላይ አስፍሩልኝ።